ለቁም ነገር የወንጂ ሸዋ ስኳር ፋብሪካ በስኳር ኢንዱስትሪው ዘርፍ አዲስ ታሪክ በመጻፍ የአይኤስኦ 9001/2015 ዓለም አቀፍ የጥራት ማኔጅመንት ስርዓት የምስክር ወረቀት ባለቤት መሆኑን በደመቀ ሁኔታ በሰረ። You are the first and pioneer to succeed in quality management system 9001/2015 እንኳን ደስ አላችሁ። ኢንዱስትሪ ውስጥ የመጀመሪያው ወንጂ ሸዋ ስኳር ፋብሪካ ነው። በዕለቱ የጉዞውን ሂደት አስመልክተው ሪፖርት ያቀረቡት የዋና ስራ አስኪያጅ ጽህፈት ቤት ኃላፊ አቶ ኢዩኤል ላንጎ ውጤቱ የተመዘገበው በአመራሩ ቁርጠኝነት መረጃዎችን በስርዓት በመዝገብ ረገድ የታዩ ጠንካራ ጎኖች ተደምሮ መሆኑን ገልጸዋል። እንደ ኃላፊው ገለጻ ፋብሪካው ይህን እውቅና ለማግኘት ከ1997 ዓ.ም ጀምሮ ለረጅም ዓመታት ተደጋጋሚ ጊዜ ጥረቶችን ቢያደርግም በተለያዩ ፈተናዎች ሳይሳካ ቆይቶ ዘንድሮ ግን በሰራተኛውና በአመራሩ የጋራ ርብርብ ለዚህ ታሪካዊ ክብር መብቃት ችለናል ብለዋል። 2015 ላይ ነው የጀመርነው። 2015 ላይ በምንጀምርበት ጊዜ መጀመሪያ ላይ ስኳር ኢንዱስትሪ ላይ እንደ አጠቃላይ ለዋና ስራ አስኪያጆችና እዚህ ላይ ይሰራሉ ተብሎ ለሚታሰቡ አጠቃላይ ስኳር ኢንዱስትሪ ውስጥ ካሉ ፋብሪካዎች ለመጡ ዋና ስራ አስኪያጆችና ባለሙያዎች ወይም ሌሎች የስራ ኃላፊዎች አጠቃላይ ውል የተፈራረመ ውል ተፈራረም ኢሚዲየትሊ ሁላችሁንም ለስልጠና ጠርተን እንድትሰለጥኑ ተደረገ ማለት ነው። ከዚያ በኋላ የተደረገው ያው እንደምታስታውሱት እቅድ ተዘጋጅቷል። በዚህ በማዕከል ደረጃ ያም ኮሚኒኬት ተደርጓል። ከዛም ከየስራ ክፍሎች የተውጣጡ ባለሙያዎች በስራ ላይ ረጅም ልምድ ያላቸውን የስራ መሪዎች በመጥራት ከድጋፍ ሰጪም ከፋብሪካና ከእርሻ ኦፕሬሽን አጠቃላይ መጀመሪያ የተዘጋጀውን ዶክመንት አሁን ካለው ነባራዊ ሁኔታ ጋር በማየት ማዘጋጀት ነው። እሱን በእናንተ ትብብር በእናንተ ጥረት ማዘጋጀት ተችሏል። እዚህ ላይ በኋላም ላይ በስራ ክፍሎች ተፈጭቶ ወደ ስራ ጸድቆ ወደ ስራ እንዲገባ ሲደረግ የሁላችሁም አስተዋጽኦ ነበር። እንደየዘርፋችሁ እንደየስራችሁ ወይም እንደምትመሩት ቡድን የእናንተ አስተዋጽኦ ነበር። እነኚህ ነገሮች በዚህ በምዘናው ሂደት ትልቅ ቫልዩና ትርጉም የነበራቸው ነገሮች ናቸው ማለት ይቻላል። ከዛም አጠቃላይ የስራ መሪው ዘርፎችና መምሪያዎች በአንድ ላይ የአንድ ቀን አዌርነስ ከዛም በኋላ እስከ መደብ 19 ድረስ የስራ መሪዎች በሙሉ የ5 ቀን ስልጠና ተሰጥቷል። ለዛም ሰርቲፋይድ አድርገዋል ማለት ነው። ከዛ ውስጥ ከመካከላችን ደግሞ የተሻለ ውጤት ያመጡ ወደ 14 የውስጥ ኦዲተሮች ስልጠና እንዲሰለጥኑ ተደርጎ እነሱ ተፈትነው ሰርቲፋይድ ስለሆኑ ሁሉም ወደ ኦዲቲንግ ስራ እንዲገባ ተደርጓል ማለት ነው። ይሄ እዚህ ላይ 2015 ዓ.ም እዚህ አዳራሽ ውስጥ የጥራት ስራ አመራር ሲስተምን በውጤታማነት እንተገብራለን ብለን ቃል የገባንበትና የተዘጋጀው ሰነድ በየዘርፎቻችን አማካይነት የተለዋወጥንበት ሂደት ነው። ሪሄርዝ ለማድረግ ነው። እርሻ ኦፕሬሽን ላይ በወቅቱ የእርሻ ዘርፍ ስራ አስኪያጅ አቶ ሰለሞን ዘንድ ደግሞ የፋብሪካ ዘርፍ ስራ አስኪያጅ አቶ ሉልሰገድ፣ የሰው ሀብት ስራ አመራርና አቅርቦት ዘርፍ ስራ አስኪያጅ አቶ አወል እና ድጋፍ ሰጪ ላይ ዋና ስራ አስኪያጅ ጽህፈት ቤት ያለውን ደግሞ ከዘመናዊ ጋር በመሆን እኔ ተረክበን ወደ ስራ ገብተናል። ከስራ በኋላ እንደ አጠቃላይ የውስጥ ኦዲተሮች 3 ጊዜ ኢንተርናሊ ኦዲት ተደርጓል። የኢትዮጵያ ደረጃዎች ኤጀንሲ በተለይ በጣም የምንጠብቃቸው
እውቅና ሊሰጣቸው የሚገባ በተደጋጋሚ ከኛ ጋር ጆይን ያደርጉ እናቱ እኛ በድርጅት ደረጃ በተደረጅም ጊዜ የሚወሰደን ቢሆን በተደረገው ከፍተኛ ርብርብና ክትትል ማኔጅመንቱን ባደረገው ድጋፍ እና በሚሰጣቸው አቅጣጫዎች ዘርፎች ደግሞ ያንን ወደ ታች በመውሰድ በመተግበር ከመምሪያዎች ጋር በመተግበርና በማስተግበር ስፔሻሊ ደግሞ አንዳንድ ቦታ ላይ ደግሞ ነጥረው የወጡ ፎካል ፐርሰኖችን ጭምር በመመደብ እንዳጠቃላይ ለውጭ ኦዲተር ብንገመገም እንችላለን ብለን ካመን በኋላ እነሱን ወደ ድርጅት ጋብዘናል። ተጋበዝናቸው በኋላ እዚህ ለተወሰነ ቀን ቆይተው ኦዲት አድርገውናል። እንዳጠቃላይ ኦዲት አድርገው የተገኙ ነን ኮንፎርሚቲዎች በጣም ትንሽ ናቸው። እንዳጠቃላይ 7 ነን ኮንፎርሚቲ ተገኝቶብናል። ከነኚህ ከ7 ውስጥ 4ቱ ማይነር ነን ኮንፎርሚቲ ናቸው፣ ሊተላለፉ የሚችሉ ናቸው። 3ቱ ደግሞ ሜጀር ነን ኮንፎርሚቲ ሊባሉ የሚችሉ ናቸው። የፋብሪካው ዋና ስራ አስኪያጅ አቶ ሰለሞን በቀለ በበኩላቸው ሂደቱ አድካሚና ተግዳሮቶች የበዙበት ቢሆንም በጽናት በመታገል ስኬታማ መሆን መቻሉን ገልጸው የተገኘው የጥራት የምስክር ወረቀት በቀጣይ ለስራዎቻችን የሞራል ስንቅ እንደሚሆኑ አጽንኦት ሰጥተዋል። 2015 ክረምት ላይ የግድ ይሄ ነገር መጀመር አለበት። ከመንጀምሮ ደግሞ ስልጠና from the scratch ተነስተን መስጠት አለብን። ምክንያቱም 2007 ስልጠናውን የወሰዱ አብዛኞቹ ቦታ ወጥቷል፣ ሌሎቹ በፍጥነት ሪዛይን አድርጓል። ስለዚህ ለአዲስ መልእክት ነበረበት። የሚሰጠው ደግሞ ከቶፕ ነው መጀመር ያለበት። ቶፕ ማኔጅመንቱ ግንዛቤ ከሌለው በወሰደው ስልጠና ልክ ቁጭ ብሎ ሂደቱን ካልገመገመ አቅጣጫ ካልሰጠ ውጤቱን ተመልሶ ካላየ ማስተካከያ ካላደረገበት ይሄ ነገር ግቡን ሊመታ አይችልም። ስለዚህ ከቶፕ መጀመር አለበት ተብሎ ከቶፕ ጀምረን እዚህ አካዳሚ ላይ ስልጠና ወስደናል። በዛው ልክ በተዋረድ እስከ ተወሰነ ደረጃ ድረስ ስልጠና ሁሉም እንዲያገኝ ተደርጓል ማለት ነው። እነዚህ ነገሮች ውስጥ አልፈን የኛ ምርት ከዚህ በኋላ ሰርቲፋይድ የሆነ ከሆነ ተቋም የተመረጠ ስለሆኑ ቅድም እናንተ ያነሳችሁት ማረጋገጫ መሆን አለበት። የምናረጋግጠው ደግሞ እንዲሁ በአፍ ብቻ ወጥተን ሳይሆን እነዛ የሰራናቸው ያዘጋጅናቸው ዶክመንቶች ውስጥ የተቀመጡት ጉዳዮች መሬት ላይ ማረፍ እንዳለባቸውና ማረፋቸውን ደግሞ በየኳርተርሊ ተብሎ የተቀመጠው እዚህ ላይ አለ። ኳርተርሊ እኛ ዴይሊ ያን የምናረጋግጥበትን ሚንስ መፍጠር ያስፈልጋል። እንግዲህ ኦዲተሮቹም ሲመጡ ስፔሻሊ የሚያነሷቸው ጉዳዮች በጣም ዌይት የሚሰጣቸው ነበሩ። እኛ በአንድ አቅጣጫ እነሱ በተለያየ አንግል አይቶ ኮሜንት ሰጡን ነበር እና እነዛ ኮሜንቶች በቀላሉ መሬት ላይ የምናወርዳቸው አለ። የፕላንቱ እያንዳንዱ ያሉት ነገሮች ፕሮሰሶቻችን እዛ ላይ የተጻፈውን ነገር የተከተሉ ናቸው ወይ የሶር ነው የምለውን ነገር ከፊት የተጻፈ አይደለም። ሳምፕል እየተወሰደ በተወሰነ ደረጃ እየታየ ራይ የተሰጠን ጉዳይ ነው ማለት ነው። ድጋፍ ሰጪ ጋርም ስንመጣ እንደዛው በዛው ደረጃ ነው። እያንዳንዱ ነገር ዲቴል ተቆፍሮ ታች ተደርጎ አይደለም። ሳምፕል ተወስዶ ታይቶ ይሄ ነገር ጥሩ ነው። ቅድም የተባሉ 7 ነን ኮንፎርሚቲዎች ከውስጡ 3ቱ ማይነር 4ቱ ሜጀር ተብሎ ተለይቶ ሊወጡ የቻሉት። አቶ ሰለሞን የጥራት ኦዲተሮች የሰጡት አስተያየት ለተቋሙ ትልቅ ትምህርት መሆኑን ጠቁሞ ይህንን ተሞክሮ ለሌሎች ፋብሪካዎች ጭምር በማካፈል ውጤቱን በዘላቂነት ለማስቀጠል መሬት ላይ ያሉ ተግባራት በተከታይነት እንደሚገመገሙ አሳስበዋል። ለመላው ሰራተኞችና ለሰራተኛ ማህበሩ ያደረጉት አስተዋጽኦ ምስጋና ያቀረቡ ሲሆን ለዚህ ስኬት ከፍተኛ አስተዋጽኦ ላበረከቱ የስራ ኃላፊዎችና ኦዲተሮች የእውቅና የምስክር ወረቀት አስረክበዋል። እኛ አሁን ዛሬ ሰርቲፋይድ ስንሆን ለነገ ግን ትልቅ ሸክም እንዳለብን በደንብ መያዝ ያስፈልጋል። ትልቅ ሸክም ማለት ነው። ዛሬ የደረስንበትን ደረጃ እንደ ስንቅ ይዘን በየቀኑ በምናከናውናቸው የኦፕሬሽን ስራዎችም የሆኑ ሌሎች መደበኛ ስራዎችም ላይ መተግበር ያለብን ነገር መተግበር ያስፈልጋል ማለት ነው። አንዳንዶቹ ከእናንተ
ስኮፕ ውጪ ወይም ከቡድን መሪ ወይም ከሰራተኛው ስኮፕ ውጪ የሆኑ ነገሮችም አሉ። እርሻ ላይ ብንመጣ ይኖራል፣ ፋብሪካን ብንሄድ ይኖራል፣ ድጋፍ ሰጪ አካባቢ ብናይ ይኖራል ማለት ነው። የማኔጅመንቱን ድጋፍ አጠቃላይ የፋብሪካው ማኔጅመንት ውሳኔና አቅጣጫ የሚፈልጉ ነገሮች አሉ። በጣም ጥቂቶች ናቸው ብናያቸው እነዚህ። አብዛኛው ግን እዚህ ባለን ሰዎች የሚከናወኑ በተዋረድ ግን በሲኒየር በሱፐርቫይዘር በፎርማን ብሎም እስከ ሰራተኛ ታችኛው ሌቨል ላይ ባለው ሰራተኛ የሚከናወኑ ስራዎች ናቸው እና የሚያዘናጉን እንዳይሆን ያገኘው ሰርቲፊኬት የሚያዘናጋን ሳይሆን የበለጠ የሚያነቃን የበለጠ የሚያተጋን መሆን አለበት የሚለው ነገር ካድራ ጭምር ለማስተላለፍ ነው የሚፈልግ። በዚህ ደረጃ መውሰድ ያስፈልጋል። ከዛ በተረፈ ግን ከዚህ በኋላ እንዴት ነው ይሄን ነገር የምናስከደው? እንዴት ነው የምናስከደው ነገር ስናይ 3 ወር ወይም ኳርተርሊ በጣም ሩቅ ነው ለመገምገም ሩቅ ነው። ከተበላሸ በኋላ ነገርየው አንደኛ ወር ላይ ሁለተኛ ወር ላይ ተበላሽቶ ሶስተኛ ወር ላይ ሄደን ብንገመግም ወደ ቦታው ለመመለስ ቴክስት አለ። በመሃል ኦዲተር ሊመጣ ይችላል። ስለዚህ ከዛ ባጠረ ጊዜ ውስጥ ፐር መንዝ ከዚህ በኋላ በየወሩ ስራዎቻችን እቅዶቻችን አፈጻጸም ስለምናይ በየወሩ ማየት አለብን። ምን ላይ ነው ያለ ነው? አንደኛ ሜጀርሊ ትኩረት ሰጥተን የምንሰራው እዚህ ላይ በፔንዲንግ የተቀመጡ ነን ኮንፎርሚቲዎች ምን ላይ ነው ያለው ብለው ነገር እናያለን። ሁለተኛ ደግሞ ከዶክመንት ባሻገር በተጨባጭ መሬት ላይ የወረዱ ነገሮች ምንድን ናቸው፣ የቀሩ ምንድን ናቸው፣ ለምን ቀሩ ብለው ነገር ደግሞ የግድ ማየት ያስፈልጋል። ስለዚህ የምንገመገመው እዚህ ኦፊስ ውስጥ ብቻ ሳይሆን ወይም እዚህ አዳራሽ ውስጥ ብቻ ሳይሆን በተወሰነ ኢንተርቫል ኦንሳይት ሄደን ያለበትን ደረጃ የምናይበት ሁኔታ ይኖራል ማለት ነው። ሶ ከዚህ ስንመለስ እያንዳንዳችን እዚህ ያለን ከስር በርካታ ሰራተኛ የሰው ኃይል የሚመራውና ያንን ቁጭ አድርገን እያንዳንዱን ነገር ግንዛቤ ማስጨበጥ ያስፈልጋል። የመጀመሪያው ምስጋና ማቅረብ ያስፈልጋል ለእያንዳንዱ ሰራተኛ። እስከ ሲዝናል ድረስ ዋጋ ከፍሏል። ይሄ ነገር እንዲመጣ እስከ ሲዝናል ድረስ ዋጋ ከፍሏል። እውነት ለመናገር እዚህ ውስጥ አስተዋጽኦ የለውም ብለን የምናስበው ሰራተኛ የለም። የሁሉም ሰራተኛ ድምር ውጤት ነው። ስለዚህ ምስጋና ይገባቸዋል የሚለው ነገር እንደ ፋብሪካ የእንኳን ደስ አላችሁ መልእክት የሚተላለፍበት ሁኔታ ይኖራል። ነገር ግን በየቡድናችን እያንዳንዳችን ለሰራተኞቻችን እንኳን ደስ አላችሁ መልእክት ማስተላለፍ ያስፈልጋል። ይህን መያዝ ነው። ሌላው አሁን የምናነሳቸው ነገሮች ወይም ያነሳናቸው ነገሮች ወደኋላ የቀሩትን በደንብ ጆት ዳውን አድርገን ዶክመንታችንን እንደገና እያገላበጥን ምንድን ነው ያስቀመጥናቸው የሚለው ነገር ማየት ነው። ምክንያቱም ኢምፕሩቭመንት የምትል አንድ ክሎዝ አለች ዶክመንቱ ላይ አንድ ክሎዝ አለች እና መሻሻልም ያለባቸው ነገሮች ካሉ አሁን ካለንበት ነባራዊ ሁኔታ አንጻር ሊያሰሩን የማይችሉ መሬት ላይ ሊወርዱ የሚያስቸግሩ የምንቸገርባቸው ነገሮች ካሉ ሪቫይዝ ማድረግ ኢምፕሩቭመንት ላይ ማስቀመጥ አለብን ማለት ነው። ዶክመንቱ ውስጥ ኢንኮርፖሬት ማድረግ ያንን ስለሚጋብዝም ጭምር። ስለዚህ እነዚህ ነገሮች ይኖራሉ። ሶ ያንን እቅድ አውጥታችሁ ሁላችሁ ማለት ነው በሚሰሩ ስራዎች ላይ ያንን ወደ ተግባር ቀይረን አፈጻጸሙን ደግሞ በጋራ ቅድም ባልኩት መሰረት የምንገመግምበት ሁኔታ ይኖራል። ይሄ በጥብቅ ነው የምንከታተለው ማለት ነው። በፍጹም እዚህ ጋር ስቴት አድርገን ጉልበታችን ዝሎ ወደኋላ የምንመለስበት ምክንያት አይኖርም። ይህንን በኮሚትመንት መያዝ ያስፈልጋል ማለት ነው። በዚህ ሂደት ውስጥ ሰራተኛ ማህበር ትልቁን ድርሻ ተጫውቷል። ያው ሰራተኛ ማህበር ማለት የእኛ ሰራተኛ ማለት ነው። ሰራተኛውን አስተባብሮ በምንሰጣቸው አቅጣጫዎች ሰራተኛው በዛ መንገድ ላይ ሄዶ ያቀናቸውን ነገሮች እንዲያሳካ በማድረግ ረገድ እውነት ለመናገር በእጅጉ ሲደግፈን የነበረ ተቋም ነው እና ለሰራተኛ ማህበር አንድ ያጫጭው። ስለዚህ ይሄንን ካል እንግዲህ እድለኞች ነን ብለን እድለኛውን ይሄን በማየታችን በድጋሚ እንኳን ደስ አላችሁ ለማለት ፈልጋለሁ። ይሄን ካል በኔ በኩል አመሰግናለሁ።